ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ስሜ አካለወልድ ያለሙ ይባላል። እሺ ስሜ ናሆም ይባላል። መካሾው ባንት ይባላል። ጸጋ ይባላል። እግዚአብሔርን መፍራት ማለት እግዚአብሔር የሚለውን ነገር ማድረግ ማለት ነው። ምሳሌ አሁን ለሰው ጥሩ ነገር መስራት ወይም ለሰው ጥሩ ነገር ማሰብ ማለት ነው። በቃ እግዚአብሔርን መፍራት ማለት። ሁለተኛ አንቺ ለሰው ልጅ ማዘን ወይም አጠቃላይ ክፉ ነገሮች የሚደረግ ነገሮችን አለማድረግ ማለት ነው። እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት እንግዲህ ብዙ የተጻፉ ሕጎች አሉ። ለምሳሌ ያው እኔ ብዙ አላነበብኩም፣ ግን አባቶች ካስተማሩት እግዚአብሔርን መፍራት ማለት ሕጎች አሉ። የሰው ልጅ እንግዲህ ሰማይና ምድር ሲፈጠር ከኖረ በኋላ ነፍሱ ወደ ገነትና ወደ ጥሩ የሰራ ወደ ገነት፣ ከዛ ወደ መንግስት ሰማያት፣ ጥሩ ያልሰራ ደግሞ ወደ ገሃነምና ወደ ሲኦል ይገባል። ስለዚህ እግዚአብሔር አንድ ሰው ሲፈራ በሃይማኖቱ መሰረት እንደ ሌላው እምነት አላቅም፣ እንደኛ እንደ ኦርቶዶክስ ደግሞ እግዚአብሔርን ከፈራ ለምሳሌ አባቶችን ታላላቆችን ማክበር፣ የተጻፉ ሕግጋትን ለሰው ልጅ ጥሩ መሆን ፐርሰናሊቲ ለሰው ልጅ ለምሳሌ ኢቭን እምነት የሌላቸው በዚህ በምድር ላይ ዌስተርኖችን ብናይ ለሰው ልጅ የሚያደርጉት ፕራክቲስ ጥሩ የሆነ ነገር ስለሆነ በእንደኛ እምነት መሰረት ደግሞ ጥሩ ነገሮችን አድርገሽ ነገ ለመጽደቅ ድነትን ለማግኘት የምታረጊው ስራ እግዚአብሔርን መፍራት ይባላል። እግዚአብሔርን መፍራት ማለት ትእዛዛቱን ማክበር ማለት ነው። ብትወዱኝ ትእዛዛቴን አክብሩ ይላል። ስለዚህ እግዚአብሔርን የምንፈራ የምናከብር ከሆነ የጻፈልንን ትእዛዛቶች ማክበር፣ መተግበር፣ መኖር ማለት ነው። እግዚአብሔርን መፍራት ማለት እኔ እንደሚገባኝ ከሆነ ከእግዚአብሔር ሌላ ምን አለ? ከእግዚአብሔር አምላክነት ሌላ ምን አለ? ሌላ ምን የሚፈራ ነገር የለም ማለት ነው። ገብቶሻል? ሰውን ልትፈሪ ትችያለሽ። ምናልባት እንስሳቶችን ከፍጥረት ጀምሮ ከታጀመ ልትፈሪ ትችያለሽ። ግን እግዚአብሔር ግን ከሁሉ ደግሞ በላይ ፈጣሪ ስለሆነ እሱ ሊፈራ የሚገባ አምላክ ነው ብዬ አምናለሁ። ስለዚህ እግዚአብሔርን መፍራት ጥበብ ነው ላለው፣ እግዚአብሔርን መፍራት በህይወት መኖር ነው ላለው። እግዚአብሔርን መፍራት በቃ በህይወት መኖር፣ ለዘላለም በህይወት መኖር ማለት ነው። በቃ እኔ እንደዛ ነው ዲፋይን ማድረግ። ያው ማንበብ፣ ማወቅ፣ የተሻለ ነገር ጥሩ ነገር ማድረግ። ያው መጀመሪያ እንዳልኩሽ የጻፈልን 10ቱ ትእዛዛቶች አሉ። እሱን የምናከብር ከሆነ የጻፈልን ሕግ የምንኖር ከሆነ ፈጣሪ ያለውን ነገር እናደርጋለን። ሰውን ውደዱ፣ ቤተሰባችሁን እናት አባታችሁን አክብሩ፣ እውነትን ኑሯት፣ አስመስሉ ሳይሆን እውነትን ኑሯት ይላል። እሱን የምናደርግ ከሆነ እግዚአብሔርን እናከብራለን። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ስለዚህ እግዚአብሔርን የምንወድ ከሆነ ያለንን ትእዛዛት ማክበር ነው። መጽሐፍ ቅዱስን ማንበብ ብቻ ሳይሆን መኖር፣ መተግበር ነው። እግዚአብሔርን መፍራት አንደኛ ነገር በጎ ሕሊና ሊኖረው ይገባል ብዬ አምናለሁ። በቃ ንጹህ የሆነ ያልቆሸሸ ያላደፈ ማለት ነው። ስለዚህ እግዚአብሔር መፍራት አንዱ እሱ ነው። በሁለተኛው ከኃጢአት መራቅ ነው። እግዚአብሔር መፍራት ከኃጢአት መራቅ ነው በቃ። ስለዚህ እሱን እላለሁ። ሌላው እንግዲህ በሶስተኛ ደረጃ እግዚአብሔርን መፍራት ጥበብ ነው አይደል? ጥበብ ነው። ስለዚህ እግዚአብሔር መፍራት ጥበብ እስከሆነ ድረስ ደግሞ የሰው ልጅ እግዚአብሔርን ከፈራ ምን ያገኛል ማለት ነው? ጥበብን ያገኛል፣ ጥበብን ይወርሳል ማለት ነው። ይሄን ነው ዲፋይን ማድረግ። እንግዲህ ያልኩሽ ነው የዛ ተቃራኒ ነው። ፈጣሪ የሰጠን 10ቱ ትእዛዛት አለማክበር፣ መታበይ፣ መዋሸት፣ የዛ የ10ቱ ትእዛዛት ተቃራኒ መሆን ማለት እግዚአብሔርን አለመውደድ ነው። ስለዚህ መኖር የምንችለው አምላክ ያለንን ህይወት ስንኖር ነው። ህይወትም ተግባራዊ የምትሆን አይ ብዙን ጊዜ አሁን የሰው ልጅ እግዚአብሔር እንዳይፈራ የሚያደርገው ለምሳሌ ካላነበበ ካላወቀ ሊደፋፈር ይችላል። የተለያዩ ነገሮችን በሱስ ለምሳሌ ከተያዘ ከዝሙት ነገር በእኛ እምነት መሰረት ቤዝዶን
ሪሊጅን ነው መነገርሽና የኛ ሴንትራል ዶግማ እና ወደ ሰውን እግዚአብሔር ላይፈራ የሚያደርገው አንዱ ምክንያት ካላወቀ ይደፍራል። ያ ማለት ህጉን አያውቅም። ስለዚህ እግዚአብሔርን አይፈራም ማለት ነው። ካልፈራ ደግሞ ብዙ ህጎችን ሊጥስ ይችላል። በመጽሐፍ ቅዱስ የተጻፉ ብዙ ህጎች አሉ። 10 ትእዛዛት የሚባል አለ። ከነሱ ማለት ለምሳሌ ማይጣሱና ማይነኩ እነዛን ከጣሰ እንግዲህ ያው እግዚአብሔርን አልፈራ ኃጢአት ሰራ ብለን እናስባለን። ይሄ ትንሽ ልክ ነሽ። እግዚአብሔርን እንዳንፈራ ሊያደርግ የሚችል ነገር አሉ ኃጢአት ነው። የሰው ልጅ ትልቁ ነገር ጭንቅላቱ ነው። ጭንቅላቱን ደግሞ ባልተገባ መንገድ ከወሰደው ባልተገባ መንገድ ካገናኘው ድፍረቱ ይኖረዋል እግዚአብሔርን ያለ መፍራት ማለት ነው። ስለዚህ አንዱ ኃጢአት ነው። ሁለተኛ ነገር ደግሞ ምንድነው? እግዚአብሔርን ያለ መፍራት ማለት በቃ ራስ ወዳድነት ራሱ አንዴ ሊገልጸው ይችላል። የሰው ልጅ ራሱን የሚወድ ሰው እግዚአብሔርንም ላይወድ ይችላል። ገብቶሻል? ራሱን ሰልፍ እያደረገ ራሱን እየወደደ ከሄደ ትንሽ እግዚአብሔርን የመፍራት ጉዳይ ላይ ኖረው ይችላል። በእነዚህ በሁለት ነገሮች ላይ ምናልባት እንግዲህ ዲፋይን ማድረገው እሱ ነው። አሁን ላልሽን ጥያቄ ሰው ሁሉ እግዚአብሔርን በመፍራት መኖር አለበት ብለህ ታምናለህ? እንዴ ግድ ነው መፍራትም አለብን እንጂ እግዚአብሔርን አሁን ነገርኩሽ። መሰረታዊ አሁን የመጽሐፍ ቅዱስ መሰረታዊ ነገር 10ቱ ትእዛዛት ነው። ያና ካላከበርን ለእግዚአብሔር አልተገዛንም ማለት ነው። ካከበርን ደግሞ ፈራ እግዚአብሔር ሲኖር ደግሞ ማለት ሁሉ ነገር ይስተካከላል። ስለዚህ ይሄንን ይመስላል። ከዚህ ውጪ ደግሞ ሰው እግዚአብሔርን በመፍራት መኖር አለበት ብለህ ታስባለህ? አዎ መፍራት አለበት። ለምሳሌ እግዚአብሔርን ሲፈራ ያው በእኛ እምነት መሰረት መንፈስ ቅዱስ ይቀርበዋል፣ የተባረከ ሰው ይሆናል። እግዚአብሔርን ካመንና ከፈራ ያው እግዚአብሔር ብዙ በእኛ አማላጆች አሉ፣ መላእክታን፣ ቅዱሳን፣ ሰማዕታት፣ እመቤታችን እግዚአብሔር እናት አለችና ሁሉን ይህን ሲያከብር አንድ ሰው መንፈስ ቅዱስ ይቀርባል። መንፈስ ቅዱስ ከቀረበው ደግሞ ጥሩ ሰላማዊ የሆነ ህይወት በምድር ላይ ይኖራል ማለት ነው። ስለዚህ እግዚአብሔርን መፍራት አለበት ማለት ነው። አዎ እንግዲህ ሁላችንም ስንኖር በህይወት እግዚአብሔርን ልንፈራ ይገባል። አንድ ሰው ደግሞ እግዚአብሔርን ካልፈራ መጨረሻ ውጤቱ ምንድነው የሚሆነው? ውጤቱ ምንድነው የሚሆነው? የኃጢአተኛ ሆኖ መቅረት ማለት ነው። ያ ደግሞ ለህይወቱ ምንድነው ማለት ነው? ህይወቱን አያገኛትም፣ ያጠፋታል ራሱ። ስለዚህ ከዘላለም ሞት ቅጣት አይተርፍም ማለት ነው እግዚአብሔርን ካልፈራ። ግን እግዚአብሔርን ከፈራ ደግሞ ከዘላለም ፍርድና ከዘላለም ቅጣት ለመውጣት ነው፣ ነፃ መሆን ነው ብዬ አምናለሁ። ስለዚህ ሰዎችን ቢያደርጉ ከኃጢአታቸው ነፃ ከሆኑ እግዚአብሔርን ከፈሩ ህይወታቸውንም ያተርፋሉ፣ የዘላለም የመንግስቱ ወራሽም ይሆናሉ ማለት ነው። እንደዛ ብዬ አስባለሁ። ለተመልካች እኔ የማስተላልፈው መልእክት ፈራ እግዚአብሔር ይኖራችሁ፣ ለሰው ዘኑ ወይም ለሰው አስቡ፣ ክፉ ነገር አትስሩ ወይም ክፉ ነገር አታቅዱ ነው ብሎ በቃ እንግዲህ ኑሮን መኖር ከፈጣሪ ጋር መኖር። ስለዚህ ወደ ሰው ህይወቱን ማጣፈጥ ካለበት እግዚአብሔርን መውደድ መቻል አለበት። ወደ እግዚአብሔር ቅረቡ። ያው ሁሉም ሰው እግዚአብሔርን ፈርቶና ለበጎ ዓላማ ቢኖር ሁሉም ሰው በየእምነቱ እንደ እምነቱ ቢኖር የተሻለ ህይወት ይኖራል ብዬ አስባለሁ፣ በእኔ እምነት ማለት ነው። የሰው ልጅ ሁሉ ከኃጢአት ሁሉ ነፃ ሆኖ ኃጢአትን ርቆ አሁን ባለው ጄኔሬሽን ደግሞ የሚታየው የተለያየ ወጣቱ በተለያየ ሱስ ውስጥ አለ በምኖርበትም አካባቢ ይሄ ነውና ከዚህ እንዲላቀቅ እና እግዚአብሔር ምሕረትና ቸርነቱ በእነሱ ላይ እንዲሆን ፈልጋለሁ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ጥያቄዎች ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። እግዚአብሔርን በመፍራት በቅድስና እግዚአብሔርን በማክበር መኖር እንድንችል እግዚአብሔር ጸጋውን ያብዛልን። ከፕሮግራም ጋር ኢየሩሳሌም አካሉ አብራችሁ ቆይታ አድርጌያለሁ። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። መልካም ሳምንት።